ካህናት፣ የተወደዳችሁ የተከበራችሁ ምእመናን ናችሁ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ሁለት ሁለት አድርጎ ጠራቸው፣ ሁለት ሁለት አድርጎ ላካቸው የሚለውን ስነ ስርዓት ወዳለበት ወደ ሆሳዕና ይሄዳሉ። መስቀል የያዘ ዲያቆን ከካህኑ እናንተ ደግሞ አጨብጭቡ ልንገሩ ደቀ መዛሙርቱ ሲሉ ግራና ቀኝ እዛ ጎንበስ እያላችሁ መስቀል ግራና ቀኝ ከካህናቱ ቀጥለው ሰንበት ተማሪዎች ሁለት ሁለት እየሆኑ ይሄዳሉ። አንድ ወንድ አንድ ሴት። ወንዱ አልፏል መሰለኝ፣ ሴት ብቻ ነው። እሺ፣ አንድ ወንድ አንድ ሴት። ግንባራችሁን አስነኩ ማለት ሁለት ማጨንጨው ቅዱስ ወንጌል በአህያይቱ ላይ ተቀምጦ ሕፃናት እያጀቡት እየዘመሩ ሆሳዕና በአርያም እያሉ እየዘመሩለት ወደ ቤተ መቅደስ ገቡ የሚለውን ስርዓት ነው አሁን የምናከናውነው። እየሰማችሁ እያያችሁ እንደሆነ እና ይህንን ስነ ስርዓት የምናደርገው በሀገራችን በኢትዮጵያ በአክሱም ጽዮን በአዲስ ዓለም ቅድስት ጽዮን ማርያም፣ በእንጦጦ
መንበረ ፀሐይ ቅድስት ማርያም እና በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቀጥሎ በበዓታ ብቻ ነው ይህ ስነ ስርዓት የሚደረገው። አሜሪካ ግን የመጀመሪያ ነን፣ እኛ ብቻ ነው የምናደርገው፣ ሌላ የሚያደርግ የለም ይህ ስነ ስርዓት። ሰው ግን ያው እየጣለው ሄዷል። ሁሉ ቀላል መስሎት ነው። ወደፊት ይሄ አይገኝም፣ ብናፈቅም አይገኝም። የእግዚአብሔር ቃል የእግዚአብሔር ሥራ የሚጠፋበት ጊዜ ይመጣል ብሏል አሞጽ። የት ባገኘ ነው የምትሉበት ጊዜ ይመጣል ተብሏል። እና አሁን ጠዋት ብዙ ሰው ነበር፣ ግን ሁሉም ጥሎት ሄደ። ያውም እግዚአብሔር ይፍታ ሳይባል ነው የሄደው ሰው ሁሉ። አሁን በዚህ በሰሙነ ሕማማት አንድ ነገር ቢያጋጥም እግዚአብሔር ይፍታ የለም፣ እንደ አህያ ሬሳ ዝም ብሎ ተወርውሮ መጣል ብቻ ነው። ዛሬ ነው እግዚአብሔር ይፍታ የሚባለው። ስነ ስርዓት ሲያዳምጥ ሄደ ሰው ቢረባው ነው ምን ያህል ቢደክመው ነው። ከእግዚአብሔር ጋር ትንሽ መቆየት እንዴት ቀላል እንደሆነልን በእውነቱ በጣም እማዝነው። ይህንን እኛ ድርጅት ብሎ ያልገባን ያልሰለችን እናንተ አንድ አፍታ በዚህ ተገኝታችሁ ይህንን ሰምታችሁ ተባርካችሁ እግዚአብሔር ይፍታ ብላችሁ ለመሄድ ሰልችቷችሁ ጥላችሁ ትውልቅ ትላላችሁ እና በእውነቱ ይህ አግባብ አይደለም። ጓደኞቻችሁን ምከሩ። ቤት ከሆነ እኛ የጩኸት ዘር የለብንም ይላል ይበላ ዘር እንተወዋለን፣ ምንም አይቸግረንም። እናንተ ከጠላችሁት እኛ ምን ያደረግልናል? እናንተ ጥቅም ብለን ነው ጩኸና አስቡበት። ይሆን እግዚአብሔር ከሁላችን
ሰግዳችሁ ማረኝ ቀበለኝ ችሎታችን እንደያቅማችን ጸሎት እንድንቀል የንስሐ ጸሎት አቤቱ ዓለሙን የሁሉ ያስፈልታችን እግዚአብሔር አንተ ቸር ሰውን ወዳጅ ነህና ቤቱ ከኃጢአት የተፈታን ነፃን የወጣን አድርገን ወገኖችንም ሁሉ ፍታቸው። ኃጥእ የምሆን እኔንም ያለህን ፍታኝ። ክቡር ብፁዕ ቅዱስ የሚሆን አባ ማትያስን አስበው። ብፁዓን ሊቃነ ጳጳሳቱን አባ ሳዊሮስን፣ አባ ፋኑኤልን አስባቸው። አምላካችን ሆይ ለብዙ ዘመናት ለረጅም ወራት በእውነትና በሰላም በጤንነት ጠብቅልን። አቤቱ ሀገራችንን ኢትዮጵያን አስባት። ጠላቶቿን ፈጥነህ አስገዛላት። በእውነትና በሰላም በጽድቅ ጠብቃት። የጳጳሳቱን አለቆች ጳጳሳቱን፣ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን፣ አንባቢዎቹን፣ መዘምራኑን፣ ደናግሉን፣ መነኮሳቱን፣ ባልቴቶቹን፣ እናት አባት የሞተባቸውን ወንዶቹን፣ ሴቶቹን፣ ሽማግሌዎቹን፣ ልጆቹን ክብርት በምትሆን በዚህ ቅዱስ ቤተ ክርስቲያን ዙሪያ ያሉትን የቆሙትን አንገቶቻቸውን ዝቅ ዝቅ ያደረጉትንም የክርስቲያንን ወገኖች ሁሉ ክርስቶስን በማመን አጽናቸው። ኦ እግዚኦ አይርህ ነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን። አቤቱ በቀናች ሃይማኖት ሆነው የሞቱትንና ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችንን ሁሉ አስባቸው። ነፍሳቸውንም በአብርሃምና በይስሐቅ በያዕቆብ አጠገብ አኑርልን። እኛንም ከኃጢአት ከመርገም ከበደል ከክህደት በሐሰት ከመማል ከመገዘትም ሁሉ አድነን። በክህደትና በርኩሰት አላውያንና ረማውያንን ከመምሰል አድነን። አቤቱ ጥበብን፣ ኃይልን፣ ልቡናን፣ እውቀትን፣ ማስተዋልን ስጠን። እንግዲህ ከሚፈታተነን ከጠላታችን ከሰይጣን ሥራ ሁሉ እስከ ዘላለሙ ምርቅ እንሽልን። አቤቱ ሁልጊዜ ፈቃድህን ደስ የሚያሰኝን የተሰራ ለሚወስድ ተደርግልን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከተጻፉት ከቅዱሳንና ከሰማዕታትም ሁሉ ጋር ጻፍልን። በጌታችን
የመድኃኒታችን ኢየሱስ ክርስቶስ በእርሱ ያለ ክብር ስም ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ አሁንም ዘወትርም ለዘላለሙ አሜን። ቤተ ክርስቲያን አይደረግልንም፣ የመጨረሻው ነው የዛሬው። ሁላችንንም ጠብቆ ለዚያ ለዕለተ ዓርብ ስቅለት ማታ ያድርሰን እግዚአብሔር ካለ የምንባልበት። ከዚያ በፊት ግን የለምና እንደናውቃችሁ እንትን ማለት ነው። በሰሙነ ሕማማት እንደምትችሉት መጠን እየመጣችሁ ግብረ ሕማማት ማንበብ የምትችሉ ብታነቡ፣ ማንበብ የማትችሉ ደግሞ እየመጣችሁ ብትሰግዱ፣ ዳዊት ብትደግሙ፣ በተለይ በአሁኑ ጊዜ ስለ ሀገራችን ይልቁንም ስለ መላው ዓለም መጸለይ አለብን። ዓለም በሙሉ ወደ ጥፋት እየሄደ ስለሆነ በአሁኑ ሰዓት ጠንከር ያለ ጸሎት ያስፈልጋልና የምትችሉ የሚመቻችሁ ስራ የሌለባችሁ ዝም ብላችሁ ቤታችሁ አታሳልፉ። እባካችሁ ኑ፣ እኛም ለወንበሮቹ ከምናልፍ ጸሎቱንም ለወንበሮቹ ከምንጸልይ ሰዎች ኖራችሁባቸው ልንጸልይላቸው ይሻላል። አሁን እኮ ለወንበሮቹ ነው የምንጸልየው ሁልጊዜ። እዛ አፍጥጠው ፊት ለፊት ይመለከቱናል። እኛም ለእነሱ ነው እንግዲህ ስንባርክም ጅዋውረት ስንልም ወደ እነሱ ነው የምንጸልየውና እነሱን ትተን ለእናንተ እንድንጸልይ ብትመጡ ማለት ነው። አሁን እናንተ ብታርፉ አልኩኝ እንጂ እረፍቱ የኔም ሊሆን ይችላል። በዚህ ሳምንት አይታወቅም፣ ለክቶ የያዘ ሰው ነው። እኔም ላርፍ እችላለሁና ለእኔም ጭምር ነው ፍታቱ የተደረገው ማለት ነው። እግዚአብሔር ማስተዋልና ጥበብን ለሁላችን ይስጠን፣ አሜን። አባታችን ሆይ በሰማያት የምትኖር